ስንቶቻችሁ ናችሁ ብፁዕ አቡነ ናትናኤል የተናገሩት ንግግር ዛቻና ማስፈራሪያ እየደረሳቸው እንደሆነ የምታውቁት? ያለ ሲኖዶስ ትዕዛዝ ለምንድን ነው እንዲህ አይነት መግለጫ የሰጣችሁ ተብሎ አባታችን አቡነ ሳዊሮስ የሁላችን አባት ጀግና አባት እኔ እንደማን መሆን ፈልጋለሁ እንደ ብፁዕ አቡነ ሳዊሮስ ሰላም ያስን በሰደቁላችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ አዲስን አስመልክቶ ብፁዕ አባታችን አቡነ ናትናኤል ባለፈው መልእክት አስተላልፈው ነበርና ወደ ማንጩ ማንስ ይሰማናል ብለው ሲናገሩ ነበርና እሱ ንግግራቸው እንግዲህ ዋጋ እንዳስከፈላቸው የሰማን ነው የምንገኘው። ምድረ ጉዳዩ እሱን የምናጣራ ይሆናል። እነዚሁም ደግሞ እኚህ ጳጳስ እኔ መሆን ፈልገው እንደ አቡነ ሳዊሮስ ነው ብለው ሲናገሩ ይሰማሉ። እሱንም እንመለከታለን። ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ሰሞኑን እንግዲህ የምንገኘው በጣም ደስ የሚል ነገር አለ፣ በጣም የሚደብርም ነገር አለና ወንድማችን ያሰሙት ኢትዮጵያ ውስጥ ያሉ የፓርላማ አባላት ዝም ሲሉ በውጭ ሀገር ያሉ በኔዘርላንድ ያሉ በጀርመን ያሉ ደግሞ እየጮሁ ነው፣ በፓርላማቸው ላይ እየተናገሩ ነው። በተለይ ደግሞ ኔዘርላንድ ያለው ሰው ምን እያደረገ ያለው ኢትዮጵያ ውስጥ ለሚደረገው የክርስቲያኖች እልቂት እኔ ኔዘርላንድ ያለሁትን እንኳን ይጎዳኛል ይነካኛል እያለ ያለው ሀገር ውስጥ ያሉ ክርስቲያኖች ደግሞ አይ እንትን እኮ አይደለም የሃይማኖት እኮ አይደለም እያሉ ደግሞ ያላግጣሉ። ልዩነቱ ይህን ያህል ነው። የሀገሬው ሰው መስቀል የያዘው ሲክደው፣ መስቀል ያልያዘው ግን በውጭ ሀገር ሆኖ እየተናገረ ያለው እንደምትሰሙት ነው እንግዲህ የሆነ የሚገኘውና እኔ አሁን እነዚህ ፓርላማ አባላትን ባለስልጣናት አይደለም ሄደው ነው የኛ አገልጋዮች ራሱ መቼ ድምጻቸውን አሰሙ። አብዛኛው ዘማሪ ሁሉም በሚባል ደረጃ መቼ ድምጹን አሰማ ከአንድ ሁለት ውጪ። ከዛ ውጭ መምህራን ጉባኤ ሲኖር በየጉባኤ ተጋበዙ ሰብከው ብራቸውን ወስደው የሚሄዱ መምህራን ለቤተ የሚቆረቆሩ የሚመስሉ መምህራን መቼ ድምጻቸውን አሰሙ። እነሱም ከአንድ ሁለት ውጪ። ጳጳሳቱም ጋር ብንሄድ እነሱን እንኳን እስቲ እናስቀምጣቸው አረፍ ይበሉ፣ እነሱ ምቾት ላይ ስለሚገኙ እነሱ ይቀሙ ችግር የለውምና ሌሎቻችን መቼ ድምጻቸው ያሰማን። እኔ በጣም የሚገርመኝ ነገር ለኛ ተጨንቀው እዛ ውጭ የሚገኙ አካላት በፓርላማ ውስጥ የሚገኙ እኛን የሚያውቁን በአካልም ማያውቁንም በምንም ማያውቁንም ክርስቲያን ናቸው፣ አንዶች ክርስቲያንም አይደሉምና በዚህ መንገድ ድምጻቸውን ሲያሰሙ እኛን ይመለከታል ሲሉ እኛ ሀገር ውስጥ የሚገቡ ባለስልጣናት ግን እኛ ሀገር ውስጥ የሚገቡ ካህናት፣ ሰንበት ትምህርት ቤቶች አንድም ሰንበት ትምህርት ቤት ይሄን ነገር አወግዛለሁ ብሎ አልተናገረም። አንድም ሀገረ ስብከት ይሄን ነገር አወግዛለሁ ብሎ አልተናገረም። የሚገርማችሁ ነገርና ይሁን ለሚሆንበት ምክንያት ከርሳቸው እንዳይጎል ነው። ባጭሩ ያገይሉ ሆዳቸው እንዳይጎል ካሉበት ቦታ ካሉበት ያቺ ትንሽ ስልጣን እንዳይነሱ ነው እንጂ ለብርሲያን ቢያስቡ እውነት ከልባቸው ተጨንቀው የሚሰሩ ቢሆን ኖሮ ግልብጥ ብለው ወጥተው ድምጻቸውን ያሰሙ ነበር። ግልብጥ ብለው ተነስተው እንቃወማለን ብለው ይናገሩ ነበር። እንቃወማለን ብለው ለቅዱሶች ደብዳቤ ያስገቡ ነበር። ከአጥቢያ ጀምሮ ያለው የሰንበት ትምህርት ቤት ለመዝሙር ለበዓል መዝሙር ብቻ የምትሰለፉ ጉደኞች በቴክኖሎጂው መረጃ ሰብስባችሁ ህዝባችሁ መታደግ አቅቷችሁ ነጭ ለብሶ ልብስ እየቀያየሩ አክሊል እየቀያየሩ የዲያቆን የሚመስል አክሊል ሁሉ ያረጉ መጨፈርና መቀረጽ ለቪዲዮ ነው ለእግዚአብሔር ነው መስዋዕት የምታቀርቡት ብለን መቆጣትና ለመዳን መተባበር አለብን። ወጣትነታችሁን፣ ኃይላችሁን፣ ጥበባችሁን፣ የአይቲ ቴክኖሎጂያችሁን ይሄን ሁሉ ወደ መሳሪያ የመቀየር ነው። እንደ አመዲን ጀበል በድብቅ ለማሳቀቅ፣ ለማስፈራራት፣ ስም ማጥፋት፣ አጀንዳ ለመስጠት እያለ በስውር ጽንፈኝነት አንሰብክ። ራሳችንን ለመከላከል ያለንን እድል ሁሉ መጠቀም አለብን። ይሄው በአደባባይ ነው መነጋገር ያለብን። ይሄ ነው እንግዲህ አጀሬዎቹ በውስጥ ተናግረው ሲያስፈጁን እኛ ደግሞ በሰላም መንገድ ጃራና ጦርነትና ወጀም እኮኛ በሰላም መንገድ አትንኩን ብለን ለመናገር ራሱ ፈሪ የሆነ ሰንበት ትምህርት ነው የሚገኘው። አንድ ሰንበት ትምህርት ይሄ ነገር ተቃወመ። አንድ ሰንበት ትምህርት ሰንበት የተቃዋሚ ባጉባኤ አለ የለም አልሰማም ድምጹ እና መምራችንም ስሙት እንግዲህ የግድ ካራኛ አንገት ላይ መምጣት አለበት እኛ ለማልቀስ የእያንዳንዳችን ደም መፍሰስ አለበት። የቤተ ክርስቲያን ደም ማለት እኮ ይሄ ነው። የቤተ ክርስቲያን ስቃይ ማለት እኮ ይሄ ነው። የቤተ ክርስቲያን ህመም ማለት እኮ ይሄ ነው። ታዲያ በዚህ ዘመን በኃይለኛው በእግዚአብሔር ፊት ራሳችንን ያላዋረድን መቼ ልናዋር ማልቀስ የሚገባን ዘመን አለ። ከዚህ ዘመን በላይ ደረታችንን መጥቃት የሚገባን ዘመን አለ። ከዚህ ዘመን በላይ በልዑል እግዚአብሔር ፊት ራሳችንን ዝቅ ማድረግ የማይገባን ዘመን አለ። አያምም ይሄ ዘመን፣ አይሰማም ይሄ ዘመን። የሌሎች ስቃይ የኛ ስቃይ አይደለም። የሌሎች ህመም የኛ ህመም አይደለም። ከዚህ ዘመን በላይ በእግዚአብሔር ፊት መዋረድ መቼ ይገባል? ምን ሲሆን ነው የምንዋረደው ወገኖች? እሺ ምን ሲሆን? ከዚህ በላይ መደንገጥ የለብንም። በዚህ ዘመን ዝቅ ያለ፣ በዚህ ዘመን ሌላ ነገር መተው፣ በእግዚአብሔር ፊት መዋረድ
ዛሬ ነው። እግዚአብሔር እንዲደርስልን ለምነህ ነው እንዲሰማን እንዲህ ነው። ስለዚህ ነገር ጾም መቼ ነው እሺ ምህላ ብንይዝ መቼ ነው እሺ በኃይለኛው በእግዚአብሔር ፊት የምናለቅስ? እንደ ባለፉት ጊዜያት ሲሆን የግድ ከል መልበስ ያለብን እንደዛ አይነት ጉዳይ ሲፈጸም ነው። መቼ ነው የምንደነግጠው? መቼ ነው የምናለቅስ? መቼ ነው ደም እንዲቆም? መቼ ነው በቀል እንዲደርቅ የምናነባው በኃይለኛው በእግዚአብሔር ፊት? መቼ ነው የምንዋረደው? እግዚአብሔር እንደዚህ ካልሆነ አይቀበልን። አሁን የሚያስፈልገን ይሄ ሳንዋረድ አንሰማም። እግዚአብሔር ቃላችንን እንዲሰማ እንፈልግ የለ በቃ እንዲለን እንፈልግ የለ። አሁን ራሳችንን በቃ ነው ይበቃል፣ ዝላይ ይበቃል፣ ኃጢአት ይበቃል፣ ክፉ መንገድ ይበቃል፣ የስካሁኑ ጎዳናዬ እግዚአብሔር እንዲሰማ ቃሌ በእግዚአብሔር ፊት እንዲሰማ ከኃጢአት ጋር ተቆራረጣ እሱ ነው የሚያስፈልገው። ሌላው እንግዲህ ጳጳሳቱ ከምዕመናን ጋራ እልህ ውስጥ ገብቷል ብዬ ቅድም ቀን ላይ ሰምቻችሁ ነበር። አቡነ ሳዊሮስ እኔና አቡነ ዲዮስቆሮስ የሚለየን ሞት ነውና ትንጫጩ ምናምን ብለው ሲናገሩ ሰምቻችሁ ነበርና እዛው ጉባኤ ላይ ሸጋ ሀገረ ስብከት እንግዲህ ሰሞኑን ስብከተ ወንጌል የሰው ጉባኤ ያደረገ ነበር ብቻ ነው ወይስ? ለማንኛውም እዛ ላይ ሰማው አንድ ድምፅ ላሰማችሁ። አባታችን አቡነ ሳዊሮስ የሁላችን አባት ጀግና አባት ልበ ሙሉ አባታችን ናቸው። እኔ እንደማን መሆን ፈልጋለሁ አላችሁ እንዴ? እኔ እንደማን መሆን እንደው ትችት ፈልጋለሁ ብትሉኝ እንደ ብፁዕ አቡነ ሳዊሮስ ወለተ ዓለም ሁሉ ቢጫጫ የማይፈሩ ምን የማይበገሩ ለዓላማና ብቻ የሚሰሩ ለቤተክርስቲያናቸውና ለቤተክርስቲያናቸው ብቻ የሚሰሩ ያሰቡትን ያቀዱትን የሚያሳኩ አሳክተው የሚያሳዩ ጀግና አባታችን እንዲህ ነው። ረጅም ከጤና ጋር ያደረልን እንደው መጨረሻ በርቱ፣ ግድ የላቸውም፣ ግድ የለሽ አንሆን። ባለው ነገር ራዕይ ይኖረን፣ ተስፋ ይኖረን፣ ጀግና እንሆን። ለቤተ ክርስቲያን ያለውን ነገር ሁሉ ዋጋ እንክፈል። በዛ ውስጥ በድካማችሁ ውስጥ ምን አለ? በረከት አለ ብዬ አምናለሁ። በድካማችሁ ውስጥ ሰው በደከመ ቁጥር በቤተ መቅደስ በቤተ ክርስቲያን በደከመ ቁጥር በረከት አለ፣ ጸጋ አለ። የጎደለ ይሞላል፣ የጠመመ ይቃናል። እናንተ ቤተክርስቲያናችሁን ስትጠብቁ እኛ ቤተክርስቲያናችንን ኦርቶዶክስ ስንጠብቅ እኛ ደግሞ እኛን እግዚአብሔር ስለሚጠብቀን ከሁሉ በላይ የሆነውን እግዚአብሔርን ይዘን እንሻገራለን። በርቱ፣ ጠንክሩ። እግዚአብሔር ባርካችሁ፣ እግዚአብሔር ይቀድሳችሁ። አገልግሎታችሁ ወደ ሰው እንግዲህ እዚህ ጋር የሚጣረስ ነገር አድርገዋል እና አሁን ቤተክርስቲያን የጠበቃቸው ለምትገኙት አባቶች አሁን አቡነ ሳዊሮስ መሆን ፈልጋለሁ ቢሆን ይቅርና ሮን ወዲህ ማድረጋቸው ይቅርና ችግር የለውም። እንግዲህ ለርሶ ደግ አባት ከሆኑ መልካም አባት ከሆኑ ደስ የሚል ነው። እንግዲህ እኛ ግን እንደና አባ እንጦንስ ብትሆኑ እንደና አቡነ ማነው ቅዱስ ዮሐንስ አፈወርቅ ብትሆኑ እንደና አባ ቡሼ ብትሆኑ ደስ ይለን ነበር። እንግዲህ እሳቸውንም ሆኖ ካላችሁ ደስ ይላል፣ ችግር የለውም። እሱም ይሁንና ኤኒዌይስ ቤተክርስቲያን ከጠበቀን እግዚአብሔር ይጠብቀናል። ካልጠበቃችሁ እግዚአብሔር ይጠብቃችሁማ። ሰው አሁን ላይ ቤተክርስቲያን የጠበቃችሁ አይደለም እኮ የምትገኙት። ኦኬ ስለምናችሁ እኮ ያሳችሁ እኮ የምትገኙት አንድ ሀገረ ስብከት ሪፖርት ለመስማት የሸጋ ሀገረ ስብከት ሪፖርት ለመስማት ከ10 እስከ 15 እስከ 20 የሚጠጉ ጳጳሳት ተሰብስበዋል። ትላንትና ወደ አርሲ ግን ምዕመናን የሞቱ ልጆቻቸው የሞቱባቸው የሰማዕታት ልጆችን ለማየት ሄደ የለም፣ ለማጽናት ሄደ የለም። ምንድነው ይሄ ግብር ለማጣራት ሄደ አንድ ጳጳስ የለም። ጭራሽ ሀገረ ስብከቱ ሊቀ ጳጳስ ራሱ ጉዳዩ ቀላል ነው ተውት በቃ ምናምን ነው እንግዲህ ብለው የተናገሩት እንጂ ሄዶ አላጣሩ። ግን ዓለም የተናገረ ይገኛል። ይሄን ነገር ቀደም አሰምቻለሁ። ዓለም እየዘገበው ይገኛል። ዓለም ይሄ ነገር ይመለከተኛል ይገኛል። የኛ አባቶች ግን በሻን እንጠብቃለን፣ እግዚአብሔር ይጠብቃል ያሉ አልጠበቃችሁም። ቤተክርስቲያን ብትጠብቁ እግዚአብሔር ይጠብቃችኋል። እኛም እኮ እንጠብቃችኋለን እግዚአብሔር በታች እኛ ቀንቀና ቆባ ነው ከእግዚአብሔር በታች ለእናንተ ግን እየሆነ የሚገኘው ነገር እሱ አይደለም። እየሆነ የሚገኘው ነገር ትንሽ ሹመት እንዲጨመርለት ሹመት ላይ የሚገኘው ካል ማሞጋገስ እኛ ባስማቸው አሁን ዛሬ ላኩሎትን ሲያወጡት አሁን ዛሬ ጧት ቴሌግራም ላይ ብፁዕ አቡነ ዲዮስቆሮስ እና እኔ ሞት ነው የሚለየን እንጂ አይደለም። ፍረዱ ኦርቶዶክሳውያን፣ ይህን የምትሰሙ ኦርቶዶክሳውያን በእውነት በቁማችን እኮ አለም ተዘግዝቀን እኮ ነው መጸለይ ያለብን። ኢትዮጵያ ሕዝብ ሞቶ ጉድጓድ ለጉድጓድ መግቢያ አጥቷል። እነሱ ስለ ሃኒሙን ላይ እኮ ናቸው ያሉት። ሽርሽር ላይ ሞት ነው የሚለየን እንጂ ምን ይመለከተናል? አሁን ያሱ ግዛው የሚያጨበጭበው ሕዝብ ምን አይነት የድንጋይ ቅርቅር ነው እዛ ጋር ያለው? ምን who cares? እነሱ አንድ ሆኑ ተለያዩ። አንተ ሰዎች ያወሩብናል ተለያዩ ተብሎ
ማን ነው እነሱን ጉዳይ ብሎ የሚያወራው? ዛሬ ኢትዮጵያ ሕዝብ ሞት ላይ ነው፣ እምራ ላይ ነው፣ ስደት ላይ ነው። ስለናንተ አያስብም፣ ጨርሶ ትዝም አይላቸው። እናንተን የማያይበት ስለናንተ የማይሰማበት እናንተን የማያዳምጥበት ቦታ ነው መሄድ የሚፈልገው። እየሰማችሁ ነው በዚህ ሰዓት እናንተ አይደለም ስለመለየት አለመለየታችሁ ቆማችሁ እንደምታች ምን ይላል? ቆማችሁስ ምን ተከማችሁን ይላል እዛ ኮሜንቱ ላይ አይተዋል። ሁለተኛ ቤተ ክርስቲያኒቱ ዛሬ መቅ ለብሳ አመድ ነስነሳ በምትጸልይበት ሰዓት ኩራት ለእናንተና ምን ያህል የአይምሮ ደረጃ ላይ እንዳሉ ሰው እኚህ እኮ ሰውዬ እኔ እግዚአብሔር ምስክሬ ነው። እኔ በትክክለኛ የሰው ልጅ ስቴጅ ውስጥ ራሱ ያለፈ አይመስሉኝም። ይሄ በትክክለኛ የሰው ልጅ ሳይኮሎጂካል ዴቨሎፕመንታል ስቴጅ ይባላል። ሰው ልጅ ከህፃንነት ጀምሮ የሚያድግበት ትክክለኛ የእድገት ደረጃ እዛ መስመር ውስጥ ራሱ የሉም። የሚያወሩትን አያውቁ፣ የሚናገሩትን አያውቁ። ዛሬ ከሆነ ሰው ጋር ፍቅር ናቸው፣ ነገ ጠብ ናቸው። ዛሬ የሆነ ነገር ይናገራሉ፣ ነገ ተገልብጠው ነገር ይናገራሉ። ዛሬ ከሆነ ተቋም ጋር ናቸው፣ ነገ ተገልብጠው ከሆነ ተቋም ጋር ናቸው። በእንዲህ ናቸው የማያዙ። ነገ የሆነ መንግስት ቢለወጥ ተገልብጠው ልሙትን ልንሰንጠቅል የሚሉ ሰው እና እነዚህ ሰዎች የሚመሯት እነዚህ ሰዎች በዚህ ሰዓት የኦርቶዶክሳዊ ሞት ትናንትና መግለጫ ተሰጥቶ ዛሬ ስለዛ ነገር እንደመወያየት ቢያንስ ሰው ሙቷል ተብሎ እኮ አምኗል። ሰው ሙቷል፣ ወገን ለምን ይሞታል? የኢትዮጵያ ቤተክርስቲያን የሁሉ እናት ናት፣ የሁሉ ቤት ናት የኢትዮጵያ ቤተክርስቲያን። አባችን እግዚአብሔር ይስጥልን። ይሄ ስንናገር አባቶች ተሳደባላችሁ ምትሏላችሁ፣ እንደነ ዘማሪ ቴዎድሮስ ያላችሁ ሌሎቻችሁም አባቶችን አትሳደቡብን አትንኩብን ምትሏላችሁና ስሟቸው መምህራችንን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? አሜን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንግዲህ አንዳንድ ወንድሞች አባቶችን ኃላፊነታቸውን እንዲወጡ መጠየቅንና አባቶችን መስደብን ሲያምታቱት እናያለን። አባቶችን መስደብ ተገቢ ያለመሆኑ እንደተጠበቀው ሆኖ አትስደቧቸው ማለት ግን ኃላፊነታቸውን እንዳይወጡ መንጋቸውን እንዳይጠብቁ ማድረግ ደግሞ ሌላ ትልቅ ችግር ነው። የአባቶች ዋና ተልኳቸው፣ ስራቸው፣ እረኝነታቸው የተሾሙበት መሰረታዊ ዓላማ በጎቻቸውን እንዲጠብቁ ነው። ስለዚህ እነሱ ዝም ባሉ ቁጥር በጎች እየተገደሉ ሲሄዱ በአባቶች ተስፋ እየቆረጡ የመሄድ እድላቸው በጣም ሰፊ ይሆናል። ያን ጊዜ ባለማወቅም ከፈተናው ጽናትም የተነሳ እምነቱን የሚቀይር ሰው መኖሩ ምንም ጥርጥር የለውም። ይህ መሆኑ ደግሞ አባቶችን በእግዚአብሔር ፊት የሚያስጠይቃቸው መሆኑንም መጻሕፍቶቻችን ይናገራሉ። ስለዚህ አባቶቻችን እንደ እረኝነታቸው ራሳቸውን አሳልፈው እስኪሰጡ ድረስ መልካሙን እረኛ ኢየሱስ ክርስቶስን አብነት አድርገው ልጆቻቸውን ሊጠብቁ ይገባቸዋል። ይህንን ማሳሰብ ክርስቲያን የሆነ ሁሉ ግዴታው ነው። ስለዚህ አሁን ያለንበት ጊዜ መከራ ጊዜ ስለሆነ ይህንን ጊዜ አባቶች ከፊት ቆመው ልጆቻቸውን መጠበቅ ይገባቸዋል ብለን እንናገራለን። መምህራችን እግዚአብሔር ይስጥልን። እንደዚህ ይሄ ነው እንግዲህ ጉዳዩና አባቶችን መሳደብና አባቶችን ጥያቄ ማንሳት አባቶች አባቱን ብሎ መናገርን የምታምታቱ ለሆዳችሁ ያደራችሁ ወዳችሁ አምላካችሁ የሆነ ነውራችሁ እኔ በቃ ዝም ብትሉ መልካም እኮ። አንዳንድ ጊዜ ዝምታም ወርቅ ነው ይባላል እኮ። ለኛ ባይሰራም እንግዲህ ዝምታ ወርቅ ነው እያልን ዝም ብለን ይሄው ያለቅን ነው የምንገኘው። ግን ዝም ብትሉ መልካም ነው። እንደዚህ ከምታዩ ዝም ብትሉ ይሻላል። አንዳንድ መምህራንም አንዳንድ ሰዎችም አንዳንድ ዘማሪያንም ዝም በሉ በቃ ምንም አትጻፉ፣ ምንም አትናገሩ፣ ዝም ብላችሁ እዩዋቸው። እስቲ በዝምታችሁ ከገዳዮች ጋር ተባበሩ። እኛ በንግግር ድምጽ እያሰማን ከአምላካችን ጋራ ከመከሞቱ ጋር እንተባበራለንና በነገራችን ላይ በጣም የሚያሳዝነው ነገር ከአርሲያውን የሰማ የሚገኘው ነገር በጣም ልብ የሚነካ ነገር ነው። ቀደም ቪዲዮ ላይ ነገራችሁ ነበር መሰለኝ በዛ ቻናል ላይ በጣም ያሳዝን ነገር ነው። እስቲ ዛሬ ማታ ነገ ምናምን ሰማለሽ ብዬ አስባለሁና የባሰ ነገር ነው የሰማ የምንገኘው። እግዚአብሔር አምላክ ይጠብቀን። እኔስ ዝምታችን ዋጋ ያስከፍለን ይገኛል። ስንንቀሳቀስ ደግሞ ያው ብቻ ሰማለሽ ብዬ አስባለሁ። እኔስና እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቀን፣ ከባሰ ነገር ይጠብቀን ፈልጋለሁ። ከ1960ዎቹ በኋላ ኦርቶዶክሳዊ ማንነት ጠል እንዲህ ተጀመረ። ትምህርቱ እንዲህ ተጀመረ። ሲያስተምሩ ወተት በቧንቧ ትጠጡ ነበር። ወደፊት ጠጅም በቧንቧ ይገባላችሁ ነበር። ግን ቤተ ክርስቲያን ስላለች እንዴት አድርጋችሁ ይሆናል የሚል እየተማሩ ያደጉት
እየተማረ ያደጉት። ወተት በቧንቧ ለመጠጣት ጠጅን በቧንቧ ለመጠጣት እየተነገራቸው ባደገው መሰረት ኦርቶዶክስ ስትጠፋ ነው ብለው አሰቡ። መሪዎቻችን ቀዳሚ ጥፋት ያደረጉት እንዳናድግ ማነቆ ኦርቶዶክስ፣ እንዳንለወጥ ማነቆ ኦርቶዶክስ፣ ለዲሞክራሲ ማነቆ ኦርቶዶክስ። ሰሞኑን ሰምታችኋል። አስታራቂው ሊያስታረቅ ማለት ነው። እስካሁን በነበረችው ኢትዮጵያ ስላልተግባባን ወደፊት በምትመጣው ኢትዮጵያ እንኳን ባካችሁ እንግባባ አለ ጀግናው። እንዴ እና እስካሁን የነበረችው ኦርቶዶክስ ታሪክ ስላለው ሚሊዮን ብራና ስለጻፈ እንደ ፋሲል ያደርግልብ ስለገነባ እንደ አክሱም እንደ ላሊበላ ስላቆመ እና ይህን ስለጠሉት እኛ እንገለብጣለን። ኦርቶዶክሳውያን ወዴት መስመር ነው ሊወስዱን ይፈልጉት? ምንድነው በደላችን? ምንድነው የበደልነው? ታሪክ አልሰራችም፣ ትውልድ አልገነባችም፣ በወኔ ሀገር አልጠበቀችም። ኦርቶዶክሱ በነገራችን ላይ በዚህ ዓመት እንኳ እንዲያው ለመተንተን ባያስፈልገኝም ደሞዝተኞች፣ ቅጥረኞች ትውልዱን እየጣሉ ሲሄዱ እና አቡነ ኤርምያስ አይደሉም እንደ የነበሩት? አይደሉም ወይ? ይህች ቤተ ክርስቲያን የትውልድ ዕዳ ናት ወይስ ሕይወት ናት? ቤተ ክርስቲያን የሀገር ሸክም ናት ወይስ መፍትሄ ናት? ጎበዝ፣ እንደ ባለ ዕዳ እንዴት ታየች? እንዳልሰራች እንዳልፈጠረች እንዴት ታየች? እኛ መምራት አንችልም? ኦርቶዶክሱ አያውቅም፣ እውቀት የለውም፣ የመሪነት ጥበብ የለውም ያለው ማን ነው እንዴ? አይችልም ወይ? ፊደል አልቆጠርንም? የኛ ክርስቲያኖች ኦርቶዶክሳውያን የሉም እንዴ? ሌላው እንግዲህ እንደምታስታውሱ ብፁዕ አባታችን አቡነ ናትናኤል የአርሲውን ጉዳይ አስመልክቶ ወደ ማን እንጩ ማን ይሰማል ሲሉ ድምጻቸውን አሰምተው ነበር። ያው ታስታውሳለሁ ብዬ አስባለሁ። እናንተ ፈረዳችሁብን በእኛ፣ እናንተ ወቀሳችሁ፣ እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን የሚሰማን ይሄንን? ማን የሚያቆመው ይሄንን? አው ይብቃ፣ ተለማመድነው። ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ይበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃ ደም መፍሰስ ሰለቸን፣ ይበቃል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በእርሱ ቁስል እኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አዎ ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት የሰውን ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። በጣም አነጋጋሪ የነበረ ነገር ነው እንግዲህ ያደረጉትና ስሜታዊ ሆኖ ነበር የተናገሩት። እንግዲህ እሱ ነገራቸው ዋጋ አስከፈላቸው የሚል ነገር የሰማን ነው የምንገኘውና ስንመልከት ስንቶቻችሁ ናችሁ ብፁዕ አቡነ ናትናኤል የተናገሩት ንግግር ዛቻና ማስፈራሪያ እየደረሳቸው እንደሆነ የምታውቁት? ስንቶቻችሁ ናችሁ? የተናገሩትን ንግግር ሚዲያ ላይ ስታራግቡ እሳቸውን አስጠቁራችሁ እናንተ ሸሻችሁ። ዛሬ ማለት ስልክ ተደውሎ ያለ ሲኖዶስ ትእዛዝ ወይም ያለ ሲኖዶስ መግለጫ ለምንድን ነው እንደዚህ አይነት መግለጫ የምትሰጡት ተብለው እየተወቀሱ እንደሆነ እወቁ። ሲኖዶስ ደውሎ ያለ ሲኖዶስ ትእዛዝ ለምንድን ነው እንዲህ አይነት መግለጫ የሰጣችሁ ተብለው እየተወቀሱ እንደሆነ እወቁ። ሁላችሁ ኦርቶዶክሳውያን ባለማተቦች
ይሄ የአርሲ ኦርቶዶክሳውያን ጭፍጨፋ ማለት ነው የመንግስትና የአባቶች እጅ እንዳለበት የሚያሳየው ለዛ ነው። ሁሌም ቢሆን የምትቃወሙኝ ስናገር የምትቃወሙኝ ዛሬ ልንገራችሁ በደንብ ለምንድነው ያለ ሲኖዶስ ትእዛዝ እንዲህ ያለ መግለጫ የሰጣችሁት ለምንድነው ተብለው እየተወቀሱ ነው። እና አሁንም ቢሆን አርሲ ላይ የሚደረገው ጭፍጨፋ አባቶችንና መንግስትን የነካካ ነው። የአባቶችና የመንግስት ትእዛዝ አለበት። ዛሬም ቢሆን ዛሬም በድፍረት እናገራለሁ። ይሄ ለምን ተናገራችሁ ብለው እየወቀሷቸው ይሄ ንግግር በተናገሩት ንግግር ማለት ነው። እና ማን ነው ገዳዩ? ማን ነው ሳስገዳዩ? ሟቹስ ማን ነው? ይሄ ነው ጥያቄው። ፍትህስ የሚሰጠን ማን ነው? እና ሌላ ቦታ የምትጠይቁ አባቶች ተናገሩ እያላችሁ የምትጮሁ ሰዎች ስለ ጮሁ እንኳን እነ ብፁዕ አቡነ ናትናኤል አባቶቻችን ስለተናገሩ እንኳን ለምን ተብለው እየተሰደቡ እየተወቀሱ ይገኛሉ በአሁኑ ሰዓት። ለማንኛውም በደንብ ሼር ኮፒ ሊንክ ያደረጋችሁ አሁንም አድርሱት። እኛ ጩኸታችን ወደ እግዚአብሔር ነው። ጩኸታችን የዓለምን ፈጣሪ ወደ ሆነው ወደ መድኃኔ ዓለም ነው ጩኸታችን። የራሔልን እንባ የቆጠረ አምላክ የሕፃናትን እንባ እንዲቆጥርልን ነው ወደ እግዚአብሔር ጩኸታችን። እናመሰግናለሁ። በደንብ እንድታውቁት ብዬ ያው ግልጽ ነው እንግዲህ የዛን ጊዜም ያል ነበርና በዚህ ተነሳ ያ ችግር ደግሞ እንዳይደርስባቸው ያለ ነበር። ብዙ ጊዜ ስለሚናገሩም ነው እንግዲህ ሀገር ውጭ ያሉቷቸው የሾማቸው ሀገር ውስጥ አይደለም እንግዲህ ሀገር ስብከታቸውና የሚሆነበት ምክንያት ስለሚናገሩ ነው። ከዚህ ያስቸዋለሁ ይሄንን ፖይንት የሚናገሩ አባቶችን ፈልገው ከሀገር ውጭ ይሾማሉ ወይ ደግሞ የሆነ ጎጣ ጎጥ ላይ ይሾማሉ። አቡነ ኤርሚያስን ለምሳሌ ያክል ጦርነት ያለበት ቦታ እና አቡነ አብርሃምን ጦርነት ያለበት ቦታ እና አቡነ ጴጥሮስን ከሀገር ውጭ እና አቡነ ናታን ከሀገር ውጭ እና አቡነ ሄኖክን ከሀገር ውጭ እንደዚህ ነው የሚሾሙት። እዚህ የሚቀመጡት ደግሞ ምቹ የሆኑ ሰዎች ናቸው። አርጎ የታሉትን የሚያደርጉ አንብቦ የታሉትን ብቻ የሚያነቡ የማያስተካክሉ ጭራሽ ቀድሞ አንብቦ ራሱ የማይዘጋጁ ሰዎች ናቸው እዚህ የሚቀሩትና አባቶች ናቸው እዚህ የሚቀሩትና እሳቸውም እንግዲህ በዚህ የተነሳ ውጪ ነው የሚገኙት እንግዲህ በካሊፎርኒያ አካባቢ ማለት ባልተሳት አሁን ላይ ደግሞ ባለመቶ በነበሩበት ሰዓት እንደዚህ ነገር አድርገው ነበርና ለምን እንሞታለን ብለው ለምን እንገዳለን ወገደል በቃን ደም መፍሰስ ይበቃል ብለው ሰላም የሆነ ነገር አድርገው ነበር። በሱ የተነሳ እንግዲህ ማስፈረሰባቸው ነገር ምን ሰማ እኔ ጣልሽ ባልደርስበትም እንግዲህ እንደዚህ አያረጉም ብዬ አላስብም። የኛ አባቶች እንደዚህ አያረጉም ብዬ አላስብም። መጀመሪያ ግምት ስለነበር ማለት ነውና ብጻባችን እዚህ ይጠብቁት እንግዲህ በዚህ መንገድ ነው አባቶች ታፍነው የሚገኙትና አሁንም በአሩሲ ሀገረ ስብከት እንግዲህ የተዋህዶ ሞት እንደቀጠለ ነው እየሰማን ነው። በሃይማኖታቸው ነው የሞቱት። የሃይማኖት ተቋም ደግሞ ሄዶ አጣርቶ ትናንትና በሰጠው እንትን በሃይማኖታቸው አይደለም ከሁሉም ነው የሞተው አለ። አይገርምም? የኢትዮጵያ ኦርቶዶክስ ተዋህዶ መንበር ፓትርያርክ ጽሕፈት ቤት መግለጫ አውጥቷል። መግለጫው የኢትዮጵያ ኦርቶዶክስ ምዕመናን ተገደሉ ብሎ የመጀመሪያ ጊዜ አውጥቷል። እሱም ይዋሻል ማለት ነው። ሳያጣራ እኮ የተዋህዶ ልጆች መሞቱን ሳያጣራ ቢያንስ እነሱ እንኳን መግለጫ አይሰጡም ነበር። በዚህ ነው ያክል ውሸት ለምን አስፈለገ? በቃ የተዋህዶ ልጆች ነው የሞቱት እኮ ወደፊትም እንሞታለን። ግን ለምን የተዋህዶ ልጆች ይሞታሉ? ሞት ይቁም ለማንኛውም ሰው። ሰው በሃይማኖቱ መገደል የለበትም። ሰው በሃይማኖቱ መገደል የለበትም። የ24 ዓመት ሕፃን ልጅ እግሩ የተቆረጠው የምን ሃይማኖት ተከታይ ነው? እንዲህ ሲቀለድ ግን አያሳዝንም? እነሱስ የሞቱት ወንድሞቻችን፣ እህቶቻችን፣ አባቶቻችን ሰማዕት ሆነዋል። ወደ እግዚአብሔር ወደ አባታቸው ሄደዋል። ይብላኝ እኛ በምድር ላይ ላለ ነው ለምንዋሸው ለኛ ነው ማዘን ያለብን። የሞቱትን ወንድሞቻችንን እንኳን አልሞቱም እየተባለ እየተነገረን ያለንበት ምድር ላይ ነን ያለነው። ስለዚህ አሁንም እኛ የምንለው የተዋህዶ ሞት ይቁም ነው። የማንም በሃይማኖቱ መገደል የለበትም። ኢትዮጵያን ለመጉዳት የሚመጡ ሁሉ ቀድሞ ጥቃት የሚያደርሱት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ነው። በታሪክ እንደታየው ከምዕራብም ይምጣ ከምስራቅ፣ ከአሜሪካም ይምጣ ከአውሮፓ፣ ሲፈልግም ከአረብ ይምጣ ቀድሞ የሚያጠቃው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው።
ቱርኮቹም ከኢማሙ ጋር ሆኖ ያቃጥሉ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንና ካህናቶቿን እንዲሁም መጻሕፍቶቿን ነበር። በሰሜኑ በኩል የገባው ቱርክም ይህንኑ ነው ያደረገው። በሰሜኑም በምዕራቡ የሀገሪቱ ክፍልም የገቡት ግብፃውያኖችም ይህንኑ ነው ያደረጉት። ሚሽነሪዎቹም ሲገቡ ይህንን ነው ያደረጉት። ሁሉም እጅ የሚያነሳው ቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ዛሬም የኢትዮጵያ ጠላቶች ይህችን ቤተክርስቲያን ማሳደዳቸውን አላቆሙም። እሱ አይገርመኝም። የነዛ ሚሽነሪዎች ልጆች፣ የነዛ ገንጣይ አስገንጣይ ልጆች፣ በኢትዮጵያ አንድነት የማያምኑ አንድነቷ የሚኮሰኩሳቸው ዛሬም ጠላቶቹ አሉ። የቆሰለ ቁስል ባዩበት ሁሉ ለማድማት የሚሯሯጡ በሃይማኖት ጥላ ስር ተሸፍነው የሚኖሩ በሃይማኖት መቻቻል የትኛውም ሃይማኖት ያለ ጦርነት የገባባት ብቸኛዋ የዓለም ክፍል የሆነችው ኢትዮጵያ ታሪኳን ሁሉ ለማቆልሸት ለማጠልሸት የሚሯሯጡቱ ይገቡኛል፣ በደንብ ይገቡኛል። የማትገባኝ ግን አንተ ነህ። እኩል ከኢአማኒው ጋር ተሰብስበህ እኩል ከነዛ ሚሽነሪ ልጆች ጋር ሆነ ይህች ቤተክርስቲያን ይህን አላረገችም፣ ያን አላረገችም፣ እንዲህ አላረገችም፣ እንዲህ ብታረግ ኑሮ እኮ ወንድሜ፣ እኔ የምልህ ጠላቶችህ መጽሐፍ ሳይቀር አሳትመው እዚች ቤተክርስቲያን ላይ ምን እንዳደረሱ እየነገሩ ራሱ በምን ተአምር ቁማ እንደምትሄድ ግራ ካላጋባ ምንኛ አንተ የለህም። ያለ ይመስልሃል እንጂ የለህም። እኔ የምለው በፖለቲካ ስም ቤተክርስቲያን ውስጥ የሰገሰግናቸው አባንትና እያልን ቆብ ያለበስናቸው ቅዳሴና ግዕዝ እያስተማረን የቤተክርስቲያኗ ራስ ያደረግናቸው ሰዎች የኛ ሰዎች ናቸው ብለው እና ዶክተር አረጋዊ በርሄ ሳይቀር በመጽሐፍቶቻቸው እኮ ነገሩን። ምን ይጨመራል? ምን ይሆናል? እኔ እኮ ሰዎች እንዲህ አድርጊያችኋለሁ እያሉን ያላደረጉልንን ምክንያት የምንፈልገው ምን ፈልገን ነው? ወያኔ አዲስ አበባ እንደገባ አይደለም እንዴ ታጋዮቹን ሲያሰናብት ከፊሎቹን በየአጥቢያ ቤተክርስቲያናቶቹ ቅዳሴና ግዕዝ እያስተማረ የቤተክርስቲያን አስተዳዳሪ፣ ምክትል አስተዳዳሪ፣ ጸሐፊ፣ የፋይናንስ ባለሙያ፣ ገንዘብ ያዥ፣ ጥበቃ ሁሉ ሳይቀር አድርጎ አስገብቷቸዋል። የወያኔን ዛሬ አይነህ እያየ ምን ነው ከቤተ ክርስቲያኗ ስርዓት ውጭ ከጠቅላይ ቤተ ክህነት መቀመጫ ውጭ ጥር 14 2015 ዓ.ም የአማንያን ቅልጥ ያሉ ዓለማውያኖች ሁሉ ሲሾሙ አላየህም ወይስ? ይህን እንድታስተውል ዘመናት ማለፍ አለባቸው። ታዲያ በዚህ ሁሉ ቁስል ውስጥ ሆና የምትኖር ቤተ ክርስቲያን ያሏት ደጋግና እውነተኛ አባቶች ብዙዎቹ አርጅተዋል፣ ደክሟቸዋል። ያሉት ጥቂቶቹ መናገር የሚችሉት ይህችን ቤተ ክርስቲያን ለመጠበቅ ደፋ ቀና የሚሉት ደግሞ በእነዚህ ዓለማውያኖች እነዛም በሰገሰጓቸው ዛሬም ያላግባብ በተሾሙቱ ተበልጠዋል። አሁን በድምፅ ብልጫ ተበልጠዋል። ስለዚህ ወንድሜ እኔ እንኳን ምንም የማላውቀው አንድ ተራ ሴት ልምከርህ። ቤተ ክርስቲያንህን ሰድቦ ለሰዳቢ አትስጥ፣ አብረሃት ውቀስ። ችግር ላይ ናት። በችግሯ ጊዜ ከጎኗ ለመቆም ብቻ ድከም። ኤኒዌይስ ቪዲዮአችን የሚል ነበር። በአርሲ ጉዳይ ቅድም እንዳልኳችሁ ነው፣ ትልቅ ነገር እንሰማለን። እግዚአብሔር አምላካችን ከክፉ ሁሉ ይሰውረን። ማለትም እስካሁን ከሰማው ነገር ሁሉ ሊበልጥ የሚችል ነገር ልንሰማ እንችላለን። እንግዲህ እግዚአብሔር ካላሰማን አያሰማን ማለት ፈልገው ነገር በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ሁላችሁም ባላችሁ በጸሎት አድርጉለት። እንግዲህ ለአርሲ ምዕመናን፣ ለአርሲ ክርስቲያኖች፣ ለመላው ኢትዮጵያ ክርስቲያኖች ምዕመናን አድርጉላቸው። በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።
ቤተክርስቲያን ከፈተና ያረፈችበት ጊዜ ባይኖር አሁን እየደረሰ ያለው ግን ወደር የማይገኝለትና ቃላት ሊገልጹት የማይችሉ የግፍ ነው። የአብያተ ክርስቲያናት መቃጠል፣ ካህናትና ምዕመናን የግፍ አገዳደል፣ ስደት፣ የንዋየ ቅድሳትና የምዕመናን ሀብትና ንብረት ዘረፋ፣ ይህንን አስመልክቶ ለመንግስት ተቋማት አቤት ሲባል ሰሚ ማጣት የዕለት ተዕለት ክስተቱ ነው። ካህናት አይናቸውን ለፀሐይ ዘርግተው አይናቸው እንዲጠፋ ፀሐይ ተመልከቱ እያሉ ተው ተዘቅዝቆ ተሰቀለ፣ ከነ ህይወቱ ተቃጠለ። እኛ እዚህ እየተነጋገር ለቅሱ ካህናት አሉ ታቦታቸውን ይዘው ችግሩ እየወረቦረንና ሳንኖር ያለን መስሎን የሚታየንና ችግር የለም የምንል ከሆነ ቤተክርስቲያንን የቁልቁለት መንገድ ከማፋጠን ውጪ ራሳችንም ሆነ እናት ቤተክርስቲያን የምናስብ ልንሆን ነው። ከመንግስት አካላት ጋር ውይይት ማድረግና ተናቦ መስራት የማይቻል ከሆነ መሞገድ ሎቢ በማድረግ ሊሆን ይችላል። ኢቭን ሰላማዊ ሰልፍ መውጣት ሊሆን ይችላል። ጠየቅ እኮ መብት ነው። እንዳይከፋቸው ከሌ ብለን እኮ መቀመጥ ነው። አንናገርም እንሞታለን፣ ብንናገርም የምንሞት ከሆነ መሞት ነው። ብፁዓን አባቶቻችን ለአንድ ሱባኤ ገዳማት ገብታችሁ ሆነ ደብረ ሊባኖስ ይሁን ምን እንደው እየየ ብትሉ ምን አለ ለዚች ሀገር። እኛም አባቶቻችን ላይ ብቻ ጣት መቀሰር አይደለም። እኛስ አስተዳዳሪዎች በጋራ ሆነን ለምን አንድ ገዳም አለ? መምሪያ ኃላፊዎች አንድ ሆነን ገዳም ሄደን ለምን አናለ? ስራ አስኪያጆች ለምን ሄደን አናለ? የአንድ የራሔልን እንባ አይደለም እግዚአብሔር ተመልክቶ እስራኤላውያን እንደዛ ያወጣቸው። ምነው ዛሬ የራሔልን እንባ ከኛ ጠፋ?